እየነገርኩ አትታ መርዝ ብላ እንመለሳለን። በማገበል ይጠልቅታል። አንድ ደና ተጫዋች ሜዳ ውስጥ ልታየሙ ምን አይነት ምሽት ነው ጀመው? ምን አይነት ይሄ ጨዋታ የቡድናችን የአመቱ ብቻ ሳይሆን ያለፉት 20 ዓመታት ትልቁ ጨዋታ ነው። ነፍስ ካወኩባት ጊዜ ጀምሮ ማሰብ አገናዘብ ጀምሬ አርሰናል መደገፍ ከበኩበት ጊዜ ጀምሮ እንደዚህ አይነት ጨዋታ አይቼ አላቅም። እኔ ጨዋታው ቃሎች የሚጠበቁበት እስከዛሬ ድረስ የመጣነው መንገድ ትረስት ፕሮሰስ ተብለን ፕሮሰሱን ትረስት አርገን የተራመርነው ጉዞ ልክ እንደነበር ወይ ደግሞ እንዳልነበር የምናይበት ወይም ደግሞ ኦሬዲ ትልቅ የነበሩ አሰልጣኞች ሌጋሲያቸውን የሚያስቀጥሉበት ትላልቅ ተጫዋቾች ምን ያክል ትላልቅ ተጫዋች እንደሆኑ የሚያሳዩበት ትልቅ ጨዋታ ነው። ጋብሪኤል ማጋሌስ ከስካይ ስፖርት ጋር በነበረው ቆይታ እንደዚህ አይነት ጨዋታዎችን ለመጫወት ነው እዚህ ክለብ ላይ የተገኘ ነው ብሏል። የዚህን ጨዋታ ጥልቀትና ግዝፈትም ማንም ለነዚህ ተጫዋቾች ሊያስረዳቸው አይገባም ማለት ነው። በጨዋታው ላይ የማይኖሩ ተጫዋቾች መካከል ቡካዮ ሳካ አንዷ ናት በእኛ በኩል ማለት ነው። በሲቲ መካከል ደግሞ እንደነ ግቫርዲዮል፣ ሩበን ዲያዝ እና የመሳሰሉ ተጫዋቾች አይኖሩም። ነገር ግን ኒኮ ኦራይሊ ወደ ጨዋታው ተመልሷል። በዚህ ዓመት ላለው የፔፕ ታክቲክ ኦራይሊ ምን ያክል ጠቃሚ ተጫዋች እንደሆነ በብዙ ጨዋታዎች ተመልክተናል። ያው የኛም የካርሊን ካፕ ጨዋታ ተጨምሮበት ከዛ ጨዋታ ላይም እንግዲህ አላስቀምጥ ያለን የ4-2-4 ፕሬሲንግ ፎርሜሽን ዛሬ ለመስበር ሃቨርዝን አፕቶፕ የምናየው ይመስለኛል። ኤዜ የሚገባ ይመስለኛል። ኦዴጋርድ ከጉዳት ተመልሳለች። በሲቲ በኩል ያለው እንደው በጣም አርሰናል ጋር የለም ብዬ ማስበው ትልቁ ፓወር ማለትም የጌም ቼንጀር የሆኑ ተጫዋቾች ዛሬ የሚቆሙበት መንገድ ተፈልጎ መገኘት አለበት። ስፔስ ያለበት ጨዋታ ነው የምታገኘው። አኩራኝ የኔ አባት። ጨዋታውንም ለማሸነፍ ምን ያክል ሚድፊልዱ አስፈላጊ እንደሆነ ታውቃላችሁ። ከዚህ በፊት ያሳለፋችሁትን ህመም እንዳለ ዋጥ አርጋችሁ ዛሬ ከቡድናችሁ ጋር እንድትሆኑ በጣም አሳስባለሁ። የኔ መድፈኞች ቀኑን የሰላም ያርግልን፣ የሰላም ያርግላችሁ። ቶሎ ኮፒ ሊንክ ሼር ያረጋችሁ ይመቻችሁ። የዋንጫ ቀን በአሁኑ ጊዜ ግን በፍጹም አያሳፍረኝም። አርቴታ ስለማምነው ማለት ነው። ገብቷችኋል አይደለም? ለምን እንደማምነው ሙሉ ቪዲዮን ተከታተሉት ማለት ነው። ከዛ በፊት ግን እናንተ ኳሱን የት ነው ለማየት ያሰባችሁ? አድዋ ፒያሳ ማለት ነው። ጽድት ያለ ኢቨንት አዘጋጅቼላችኋለሁ። እናንተን ነው የምንጠብቀው። ቋጣሪዎች ምኑ የአርሰናል የሁሉንም ደጋፊዎች መቀበል እንችላለን ማለት ነው። እንደዚህ ጽድት ያለ ነገር ውስጥ ነው የምንቀበላችሁ። ኮርት ውስጥ የባስኬትቦል ኮርት ውስጥ ነው አንድ ላይ ተሰብስበን የምናየው። ስለዚህ ማንም ሰው እንዳይቀር ማለት ወደ ጨዋታው እንገባለን። ዛሬ ይኸውላችሁ አርቴታ ጭንቅላቱ ይሰራል አይሰራም የሚለውን ነገር በትክክል የምናይበት ቀን ነው። ይሄ መላጣ ሰውዬ ደግሞ ማለት ነው ዋጋውን የሚሰጥበት ቀን ነው። ለስንት ዓመት ያሰቃየንን ነገር ዛሬ ነው የምንበቀለው። ገብቷችኋል አይደለም? አርቴታ አሪፍ አሰላለፍ ይዘግባ። ሃላንድ ከጨዋታው በፊት ያፕ እያደረገ ነበር። ለጨዋታው በጣም ኤክሳይትድ ነኝ፣ ጋብሪኤል ለማየት በጣም ኤክሳይትድ ነኝ አለ። ገብቷችኋል? ጋብሪኤል ደግሞ ትገባና ቡሊ እንደምታደርገው አምናሃለሁ። ገብቷል? ጋብሪኤል ገብተህ ቡሊ ታደርገዋለህ፣ አንድ ኮርና ታገባለህ። ሳካ የለም። ሳካ በዚህ ጨዋታ ላይ አንመለከተውም ከነጭራሹ ማለት ነው። ኦዴጋርድ አይታወቅም የኦዴጋርድ ነገር ማለት ነው። ማሪዮኬ እባክህ ራፐርነትን ተውና ዛሬ በትክክል ፕሮፐር ፉትቦለር እንድትሆን ነው የምፈልገው። ማርቲኔሊ፣ ትሮሳርድ ጭንቅላታችሁን አሰሩት። ትሮሳርድ በተለይ እንቅልፍን አትተኛ። ገብቷል? ዮኬሬሽ ጭንቅላታችሁ ሁላችሁም ትፈልጋላችሁ። ቤተሰብ ነገር ከማንቸስተር ሲቲ ጋር አለብን ጨዋታ ኳራ ገብርኤል ማጋሌስ፣ ሳሊባና ዴቪድ ራያ አይደለም የሚያስፈልጉን። ጎሉን ፈጣሪ ይጠብቀው፣ አላህ ይጠብቀው። ማጥቃቱም ላይ ዮኬሬሽ ነው የሚያስፈልገው። ባልታዛር ከዮኬሬሽ የተሻለ ስለሚያጠቃ ፍሬያማ ምን ይመስለኛል። ካልሆነ ግን ወደ ሰማይ እንደዚህ እያየን ማለት ፈጣሪው ከዚህ ማአት አውጣን ነው እንጂ ማለት ያለብን እንደ አርቴታ ድንቁርና ማለት እንዳንዋረድ የመጨረሻ እየፈራው የምሬ ነው የምላችሁ። እኔ ፈጣሪ ጎሉና የማንቸስተር ዩናይትድ ደጋፊዎች ቋጠሩ ያዝልን እንጂ ማለት ነው እኛ መታገል የሚያቅተን አይመስለኝም። አንድ አግብተ እንደዚህ የምንሸመቅቅ ይመስለኛል። ግን የሻሼ ደጋፊዎች ቋጠሩ ማለት ነው ከሃላንድ በላይ ነው የሚያስፈራ። አረ በስመ አብ! እኔ ምሬን የምላችሁ ይሄ ሰውዬ አርቴታ በአርሰናል ቤት ዋንጫ አይብላ ማለት ፌር አይደለም። የምሬን የምላችሁ እንደሱ ዴዲኬትድ ሆኖ በስራ ውስጥ ይወላችሁ በጭንቀት የሚያሳልፍ እንዲሁም ደግሞ በጣም የተለያዩ አዲስ ነገሮችን እያመጣ ተጫዋቾቹን ማበረታታት የሚችል አሰልጣኝ ብዙ እያየን አይደለም። ይወላችሁ ከስፖርቲንግ ሊዝበኑ ጨዋታ በፊት ሚኬል አርቴታ በለንደን ኮሎኒ የአርሰናል የትሬኒንግ ግራውንድ ላይ አንድ ያደረገው ተግባር ነበረ። እሱም ተጫዋቾቹን እንደምትመለከቱት እሳት አቀጣጥሎ እንግዲህ ሞቲቬት ለማድረግ ሞክሮ ነበር ማለት ነው። ብዙ ጊዜ እንዲህ አይነት ተግባሮችን ሲፈጽም እንመለከተዋለን። ለምሳሌ ከአንፊልድ የሊቨርፑል ጨዋታ በፊት ይወላችሁ በስቴዲየም ውስጥ በዛው በትሬኒንግ ግራውንዳቸው ላይ ምን አድርጎ ነበር መሰላችሁ? ዩል ኔቨር ዎክ አሎን የሚለው መዝሙር ከፍ አድርጎ ከፍቶ ገና ካሁኑ አትሞስፌሩን እንዲላመዱ ሲያረጋቸው እንደነበር እናስታውሳለን። ከዛ ደግሞ በአንድ ወቅት ይወላችሁ የተኩላዎች ስብስብን እያስመለከተ ተጫዋቾቹን ሞቲቬት ለማድረግ ሞክሮ ነበር። የተኩላዎች ስብስብን ደግሞ ያሳየው ተጫዋቾቹ በአንድ ላይ እንዲጋደሉ እንዲፋለሙና የበለጠ የማሸነፍ ተነሳሽነት እንዲኖራቸው ለማድረግ ሲጥር ተመልክተን
ተመልክተን ነበር። በነገራችን ላይ የሳቱ መረጃ ሲያስተባብል ነበር። ነገር ግን ዘአትሌቲክ ነው እንግዲህ ያወጣው። ፋብሪዚዮ ሮማኖ ደግሞ ዘአትሌቲክን መረጃ ተጠቅሞ አገናኝቶ ነው ይሄን መረጃ ሲያወጣ የተመለከትነው ማለት ነው። ኤኒዌይስ ሚኬል አርቴታ በጣም አዳዲስ ነገሮችን ለመፈልሰፍ የሚጥር ተጫዋቾቹን ለማበረታታት የሚጥር እጅግ በጣም አዳዲስ ነገሮችን የሚያመጣ አሰልጣኝ ነውና ሳይሳካለት ከወጣ ፌር አይደለም። ስላጫው ዜቤው ወይ ምናምን አይደለም እያወራን ያለነውና ፌር ስለ እግር ኳስና ማሸነፍ ስላለበት ስለ አንድ ሰው ካወራን ሚኬል አርቴታ የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆን እንዳለበት ይሰማኛል። እናንተ ምን ትላላችሁ? ኮሜንት ሴክሽን ላይ ጻፉልኝ። የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻችሁ። ብዙ ሰው ዛሬ አርሰናል ይሸነፋል ብሎ ነው እየጠበቀ ያለው። ኢቭን የአርሰናል ደጋፊ ራሱ ተስፋ የለንም ብሎ ነው እየጠበቀ ያለው። አብዛኛው ማለት ግን ዛሬ አርሰናል ወይ ያለው ወይ ሞች ያለው እርሱኝ ከነመፈጠሬ የለውም የሚልበት ቀን ነውና ወይ ክሊክ ታረጋለህ ወይ ሞተ ትቀራለህ ነው ኪዙ። አርቴታ ትንበጫበጫለህ ወይስ ደፍረህ ትገጥመዋለህ ነው ማለት ይሄንቲ ገባ አይደለ? ዛሬ የመጨረሻ እድልህ ነው። ኔክስት ምናምን የሚባል ነገር የለም። ያው ትላንት ከለቅሶ አላጋገምንም። ይሄ ጨዋታ ግን እንደሚያስደስተንና ፈታ እንደሚያደርገን ተስፋ በማድረግ ማለት ነው። ያበደ ጌም ነው አባቴ። ያለ ምንም ጥርጥር አርሰናልም እስካሁን የደከመውን ዛሬ የተሻሻለ አርሰናል ነው ያለን ብዬ አስባለሁ። ሲቲ ደግሞ እኔ የበላይ ነኝ የሚለውን የበላይነቱን ያሳያል ብዬ አስባለሁ። የሚገርም ክሽክሽ ነው የምናየው። ዝግጁ ነህ ወይ ነው አንተ የተከበርኩ አርሰናል ደጋፊ? የጨዋታ ቀን ይልሃል። ምንድነው መፋዘዝ በጣም በስቷል እዚህ መንደር። ማን ሞቅ ይበል። በቃ ግምታችሁን ኮሜንት ላይ የምታስቀምጡት ግን አርሰናል ጨዋታውን የሚያሸንፍበትን ኮሜንት ብቻ ነው ፈልጉ። ዝም ብሎ ሌላ ትርኪ ብርኪ የሆነ ኮሜንት ቢሳካልህ ሽልማት የሚባል ነገር የለም እና ማለት ነው። ባይዙ ዛሬ በጣም ትልቅ ቀን ነው ለእኛም ለማንቸስተር ለሁለቱ ክለብ ማለት በዋንጫ እንትኑ ላይ ማለትና በእኛ በክለብ በኩል የምጠብቀው ብዙ ነገሮች አሉ። እዚህ ድረስ ደርሰዋል ተፋልሞ ታግለው ማለት ነው። ከአሰልጣኙም ከተጫዋቾችም እስከዛሬ ካሳዩን የተለየ ነገር ዛሬ ሜዳ ላይ ይጠብቃሉ። ያን ደግሞ እንደሚያሳዩን ምንም ጥርጥር የለኝም ነው የምልህ ሀቢቢ። ሲቲ ላይ አሸንፈ ለመውጣት እስከዛሬ ካደረግነው የበለጠ መልፋት መታገል ማድረግ ይገባቸዋል። በዚህ ይሄን ሲዝን ዋንጫ አሸናፊ ሆነው እንትን ለማለት ማለት ነውና ብቻ እስቲ ግምታችሁን ኮሜንት ላይ አስቀምጡ። እኔ በክለቤ ተስፋ መቁረጥ የሚባል ነገር አልሰማህም ሀቢቢ። አሁን ዛሬ እኔ እናሸንፋለን የሚል ሞራል ነው ያለኝ እና እናንተም እንደዛው እንደሚሆን ተስፋ አደርጋለሁና ሞቅ ይበል። መቻችሁ 100 ብር ለአንድ ሰው ብርቁ ለ100 ሰው ጌጡ። እኔ 100 ሰው አንዳንድ ብር ለአቋማ መስዋዕት የሚያቀርብ ሰው ባገኝ ኖሮ አይደለም ወያለውን ከፕሪሚየር ሊግ ሻምፒዮንሺፕ ልኮ ነበር። ግን ሁሉም በፍሬ ቋጠ ሲባል ፍሬውን ቋጠረ። ምን ላድርግ? ቋጠረብኝ። እኔ መቼ ወለድኩም? እኔ ወለድኩ ወይ ሌላው ወለደ? የወለዳችሁ በቃችሁ፣ ያልወለዳችሁ በአንዱ ፍሬ እንወልዳለን ያልኩት። በቃ እባካችሁ መስዋዕት አቅርቡ። እባካችሁ ወይ እናሸንፋለን ወይ ሞተን እንቀራለን። ኧረ በስመ አብ ደረሰ እኮ እናንተ። እኔ ጊም እንዳይደርስ ነበር ስቋጥር የነበረው እንዳይደርስ ማለት ነው። ያኔ ጥሩ ነን ምናምን በሜዳችን ራሱ አቻን ያለቀውና አሁን እስኪ ያለንበት ሲቹዌሽን የሆነ ፐርፎርማንሳችን አለ ፕላስ ሲቲ ጥሩ አቋም ላይ ነው። እኛ ደግሞ በአንጻራዊነት ከሲቲ በማይሻል ሁኔታ ነው ያለነው። ኢታድ ላይ ነው እና እንዴት መሰላችሁ ደግሞ ልዩነታችን እንደ ቡድን ጥሩ ፐርፎርም ማድረግ አለብን እኛ ማለት ነው። ሲቲ እንደ ቡድን እንኳን ጥሩ ባይሆኑ የሆነ ተጫዋች ክስተት ይሆናል። የሆነ ተጫዋች አውትሼን ያደርጋል። ልክ ኦራይሊ እኛን ካርሊንግ ካፕ ላይ ጥሩ እንደሆነው ቼልኪ የሚባል ተጫዋች አለ። ሰይጣን ተጫዋች የሆነ ከመሬት ተነስቶ ጌም ቼንጀር የሆነ ተጫዋች አሉ። ብቻ ሲቲ ውስጥ የሆኑ ተጫዋቾች አሉ። ግን እኛ ቡድን ውስጥ ካያችሁ ብዙ ጊዜ እንደ ቡድን ጥሩ ሆነ ነው ካልሆነ ግን የሆነ ተጫዋች ነጥሮ የሚወጣ ተጫዋች የለንም። የሆነ ተጫዋች ሻይን የሚያደርግ ጌም ቼንጀር የምንለው ተጫዋች የለም። እንደው ዛሬ እሱ በምሕረቱ ፈጣሪ የሆነ ተጫዋች ይላክልን እንጂ በጣም ከባድ ጨዋታ አልኳችሁ ነው። በጣም ከባድ ጨዋታ በቃ እንዴት ይሄ በቃ ሙሉ ሲዝኑ አይደለም ያለፉት 2 እና 3 አመታቶች ማለት ነው የለፉበት ነው። በቃ ይሄ በዚህ ጨዋታ ከሆነ ገደል የሚገባው በቃ ይሄንን ጨዋታ እኮ በቃ ያላችሁን ነገር በሙሉ መስጠት ነው። በቃ እያንዳንዱ ተጫዋች እንደ ፍጻሜ ቆጥሮ ለምድ ያላችሁን ነገር በሙሉ ለመስጠት ነው።
አሁን ሜዳ ውስጥ የምንመለከተው እንደዚህ አይነት ፓሽን ነው ወይስ አብረን የምንመለከት ይሆናልና አንዳንድ ጊዜ እኛ ቡድን የሚያናዱኝ ነው በቃ ያን በጣም እየፈለግነው ምናምን ሜዳ ውስጥ ግን በቃ እንደ ኖርማል ምናምን እንትን ፐርፎርም የሚያደርጉትና ሚኬል አርቴታ በቃ ይሄ የጨዋታ አቀራረቡን ዛሬ በተወሰነ መልኩ አስተካክሎ መግባት አለበት። ፔፕ ነው ከአርቴታ በላይ ፔፕን ሊገምተውም ሊያውቀው የሚችል ሰው ይኖራል ብዬ አላስብም። ፕላስ እንደው የጨዋታ አቀራረቡን ታክቲካል ነገር ምናምን ቀምሮለት ሊገባ ይችላል። አትሊስት ይሆናል ላይ ጌሙ እንደጀመረ የመጀመሪያዎቹን 15 ፈርስት ሃፍ ቢያንስ ያለውን ነገር በደንብ ኢቫሉዌት አድርጎ ሰከንድ ሃፍ ላይ የሆነ ነገሮችን መቀየር መቻል አለበት እንጂ እኛ የምንፈልጋቸውን ተጫዋቾች ስለቀየረ ብቻ አርቴታ ልክ ነው ምናምን ማለት አንችልም። የቦርንሞዝ ጨዋታ መመልከት እንችላለን። የምንፈልጋቸውን ተጫዋቾች እነ ኢዜ እነ ዳውማን እነ ትሮሳርድን ቶሎ ቀየራቸው፣ ግን ስቲል ጨዋታችን ተመሳሳይ ነው። ሶ አጨዋታችን የሆነ እንዴት መሰላችሁ የሆነ አይደንቲቲ ሊኖረው ይገባል። ሶ እነዚህ ነገሮች የሚኬል አርቴታ የጨዋታ አቀራረብ የተጫዋቾቹ እያንዳንዱ ፓሽን ሜዳ ውስጥ ይሄ ቁርጠኝነታቸውን የሚያሳዩ ከሆነ ይሄንን ጨዋታ አሸንፈን ሆነ አቻውተን ስቲል ዋንጫውን መብላት እንደምንችል ማሳየት እንችላለን ብዬ አስባለሁ። ከዛ ውጪ ግን ከባድ ነው እንዳልኳችሁ። በማንቸስተር ሲቲ በኩል ጌም ቼንጀር ተጫዋች አላችሁ በጣም ኢሌቲውን ቻንስ ክሬት ተጫዋች እና ሪያን ቸርኪ የመሳሰሉ ተጫዋቾች አሉ። ሶ ፔፕ ነው አሰልጣኝ እንዳልኳችሁ ጥሩ አቋም ላይ ነው አጠቃላይ እንደ ቡድን ሲቲ ሱ በጣም ከባድ ነው። እኔ ቱ ማች ኤክስፔክት አላረግም በቃ አቋሉ በቃ በጣም ከባድ ጨዋታ ነው። እግዚአብሔር ብቻ ይሄንን ጨዋታ የምናሸንፍበት እንደው ፈጣሪ ከረዳን ነው ብዬ ነው ማስበው ፐርሰናሊ። እግዚአብሔር እስኪ ስለስንት የሚያልቅ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉ። ወሳኙ የጨዋታ ቀን እንግዲህ ደርሶልናል። ብዙዎች የፍጻሜ ጨዋታ ነው ይሉታል። እንግዲህ ምን ይሆናል እንዴት እንደሚሆን ጨዋታው ምን ይሆናል። እኔ ግን ከጨዋታው በፊት ከአርሰናል ምን እንደምጠብቅና የኔን ሐሳብ ልንገራችሁ፣ በዛውም ላይናፑም እንዴት ይሆናል ብዬ ማስበው ነግራችሁ። ግን ቪዲዮን ከመጀመራችሁ በደንብ ሼር ኮፒ ሊንክ እያደረጋችሁ የጨዋታ ለአርሰናል እውነት ነው ወሳኝ ጨዋታ ነው። ለሲቲ ደግሞ በጣም ይበልጥ ደግሞ ለሲቲ በጣም ወሳኝ ጨዋታ ነው። በመጀመሪያ ደረጃ ይህን ጨዋታ እኛ አንሸንፍም፣ አርሲዎች እንዳታስቡ፣ ይህን ጨዋታ አንሸንፍም። በጣም አርሰናል መጥፎ ውጤት አመጣ ኢታር ከተባለ አቻ ነው የሚሆነው። በታሪክ አንሸነፍም። ሲቀጥል አርቴታም እንዴት አድርጎ ሲቲ በቀደም ካራባኦ ካፕ ላይ ያስጨነቀንን ማለት ይዞት የመጣውን ታክቲኩን አቀራረቡን አርቴታም ድብና አድርጎ ማክሰኞን ይዞ ይገባል ብዬ አስባለሁ። ከዛኛው ጨዋታ የሚለየው አሁን ላይ ተጫዋቾች የተመለሱልን አሉ፣ እንደ ኢዜ አይነት ተጫዋቾች አሉልን። ራያም እሱ ነው በረኛ ላይ የሚሆነው ተብሎም ይጠበቃል። ኦብቪየስሊ እሱ ነው ደግሞ የሚሆነው። ሲቀጥል ደግሞ አርሰናልም ጥሩ መነሳሳት ላይ ነው ያለው። ቻምፒየንስ ሊግ ሴሚ ፋይናል ደርሰናል። ቡድን ውስጥም ያለው ስፒሪት ምናምን በጣም ደስ የሚል ነገር ነው ያለውና ያው ትሬኒንግ ላይ ከምናያቸው ከምንሰማቸው ነገሮች አንጻር ጥሩ ነገር ላይ ነው ያለው። እስኪ ወደ የኔ ግምት ላይናፕ ላይ ልግባላችሁ። በመጀመሪያ በረኛ ላይ ያው ራያን የሚሆነው፣ መሀል የተከላካይ ሳሊባና ጋብሪኤል ነው የሚሆኑት። በግራ በኩል ካላፊዮሪ እንጠቀማለን ብዬ ነው ማስቡ። ምክንያቱም የምታስታውሱ ከሆነ ካራባኦ ካፕ ላይ በልጦት ነበር ማለት ፊዚካሊ ገዘፍ ስለሚል ሴሜኒያ ሄንካፔን በልጦት ነበር ማለት ፊዚካሊ ገዘፍ ስለሚል። ስለዚህ ተመጣጣኝ ሰው ማስገባት ያለብን እዛ ጋር ብዬ አስባለሁ። ግን በጨዋታ መሀል ላይ ሴሜኒያን በሳቪኒዮ የሚቀይረው ከሆነ እኛም ሄንካፔን አስገብተን እዛ ጋር መቆለፍ እንችላለን ብዬ አስባለሁ። ሚድፊልድ ላይ ያው ራይስና ዙቢ የሚጠበቁ ናቸው። አሁን ኦዴ ተጉዟል ከስኳዱ ጋር ተብሏል እና ኦዴም ሊገባ ይችላል ብዬ አስባለሁ። ኦዴ ይጀምራል ብዬ አስባለሁ። በግራ ክንፍ በኩል ማን ይገባል ብዬ መሰላችሁ? ማሰው ኢዜ ይጀምራል ብዬ አስባለሁ። ፊት ለፊት ላይ ሃቨርስ በጣም ቁልፍ ተጫዋች ነው። በቃ ሃቨርስ ሎንግ ቦል ለመውረድ የአየር ላይ ኤሪያል ዱዌል የሚባሉትን ነገሮች ለማሸነፍ ምናምን ሃቨርስ በጣም ቁልፍ ሰው ነው። በቀኝ ደግሞ በኩል ደግሞ ማዱዌኬ ያው ማዱላላ ትገባለች ብዬ አስባለሁና ግን እዚህ ጋር አንድ ደግሞ ጠረጣሪ ያለኝ ሜቢ ሄሱስንም ልንጠቀመው እንችላለን። በቀደም ካያችሁት ስፖርቲንግ ላይም ተቀይሮ ከገባ በኋላ ጥሩ ነበር ሲንቀሳቀስ የነበረው ነው። ያ ቦል ኬሪንጉ ምናምን በጣም አሪፍ ነበርና እዛ ጋርም ሊጠቀሙ ይችላል ብዬ አስባለሁ። ባይጀምር እንኳን ጨዋታውን ማዱዌኬን በሱ ቀይሮ ሊያስወጣው ይችላል ብዬ አስባለሁ። እና እናንተ እስኪ ምን ታስባላችሁ? ግምታችሁን ኮሜንት ላይ እኔ ጨዋታውን ለባዶ እናሸንፋለን ብዬ አስባለሁ። እስኪ ግምታችሁን ኮሜንት ላይ እናንተም ንገሩኝ። የጨዋታው አቀራረብ እንዴት ሊሆን ይችላል የሚለውን እንዲሁም ግምታችሁን ኮሜንት ላይ ንገሩኝ። ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ያረጋችሁ ማድረስ ስላለባችሁ ሰዎች ማድረስልኝ፣ ፎሎ ያረጋችሁ ሰዎች ደግሞ ፎሎ ያረጋችሁ ቤተሰቦች ይማጭ። ፔፕ ጋርዲዮላ ከዛሬው ጨዋታ በፊት አስገራሚ የተባለ ንግግርን አድርገዋል። ዛሬ ከተሸነፍን አርሰናል ቀጣይ ጨዋታዎችን እንዲሸነፍ እጸልያለሁ፣ ነገር ግን ዛሬ ፈጽሞ አንሸነፍም ሲሉ ተደምጧል። ጨዋታውን ለመጀመርና ምርጥ ብቃታችንን ለማሳየት ጓጉተናል፣ ደጋፊውም እንደጓጓ አውቃለሁ፣ ምርጥ እሁድ ይሆናል ሲሉም ተደምጧል። ዛሬ ከተሸነፍን ከአርቴታ ጋር እጅ ለእጅ ተጨባብጠን ሻምፒዮን ለመሆን አርሰናል ቀሪ 5 ጨዋታዎችን እንዲሸነፍ እጸልያለሁ ሲሉም ተናግረዋል። በዚሁ አጋጣሚ እኔንም ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ።